እኔንም ብቻ ተገዙኝ እያለ የተናገረውን ነገርንሽ። እሱ ከዚህ እሱ የተጻፈው እኮ ግን በሶስተኛ አካል ነው። በእንትን በምንድን ናቸው? በሶሃባዎች። አሁን ደግሞ ስለ ጸሐፊዎች ከሆነ የምትጠይቀው ቁርአን የተጻፈው አላህ ተናገረው ለገብርኤል፣ ገብርኤል ለነብዩ ሰለላሁ ዐለይሂ ወሰለም አደረሰው። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ለሶሐቦቻቸው አስተማሯቸው፣ ጻፉ ብሎ አዘዟቸው፣ እነሱ ጻፉት። እንደሱ ነው የተጻፈው። ማለት መሐመድ ለምሳሌ ከአላህ ጋር ተገናኝቷል የሆነ ቦታ ላይ ያው ማታ ባልከኝ ላይ ማለት ነው እንዳልከኝ አንተ እንዳልከኝ ማለት እኔ አላምነውም። ግን እሺ አሁን እዚህ መካከል ላይ ገብርኤል ለምን አስፈለገ? መሐመድ ከአላህ ጋር የሚገናኝ ነገር ከሆነ ያ 162 ላይ ገብርኤል የለበትም። አላህ በቀጥታ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ነው የተገናኙት። አላህ ከነብዩ ሰለላሁ ዐለይሂ ወሰለም ጋር በቀጥታ ነው የተገናኘው ያወራቸው። እዛኛው ጋር ስለምን እንደዛው አልሆነም? የትኛው ጋር ማለት በቃ ሙሉ ላይ አሁን ለምሳሌ መሐመድ ከአላህ ጋር በቀጥታ መገናኘት ከቻለ ይገናኛል። አላህ ነቢያቶችን በአምስት መንገድ ያነጋግራቸዋል። መጀመሪያ እሱን ልንገርሽ እሺ። አንደኛ አላህ ነቢያቶችን በቀጥታ ያለማንም መካከለኛ ያናግራቸዋል። ልክ ሙሴን እንዳናገር እንዴ። ነቢይ ከመሐመድ ውጭ አለ እንዴ ቁርአን ላይ? ቁርአን ላይ ኢየሱስ ነቢይ ነው፣ ሙሴ ነቢይ ነው፣ አብርሃም ነቢይ ነው፣ ኢስሐቅ ነቢይ ነው፣ ያዕቆብ ነቢይ ነው። እነሱ ከቁርአን በፊት የነበሩ ናቸው እኮ። ከቁርአን በፊት ምን ላይ የነበሩ? መጽሐፍ ቅዱስ ላይ። ምንድነው መጽሐፍ ቅዱስ? ልጅ መጽሐፍ ቅዱስ የሚባል መጽሐፍ አለ እንደዚህ ዓለም ላይ? ሲጀመር እኮ አሁን ለምሳሌ ቁርአን የተጻፈው ከመሐመድ በኋላ ነው። መሐመድ ከመጣ በኋላ ነው። መጽሐፍ ቅዱስ የሚል መጽሐፍ አለ እዚህ ዓለም ላይ? የቱ ጋር መጽሐፍ ቅዱስ የሚባል መጽሐፍ ያለው? እሺ ከቁርአን በፊት የነበረ መጽሐፍ ንገረኝ እስኪ። የምን መጽሐፍ? የአምላክ መጽሐፍ የለም፣ ጠፍተዋል እነሱ። ለምን እስካሁን ድረስ? አይ ማለት አሁን እዚህ ጋር ማለት ነው ቁጭ ያለው ሰው ከአንተ እውነትን ለመስማት ነው የመጣው። ከእንትን ምንድነው ከቁርአን በፊት መጽሐፍ የለም ብለህ እና ሌሎችን የአምላክ መጽሐፍ የሚባል ነገር የለም። መጽሐፍ ቅዱስ የአምላክ መጽሐፍ ነው ካልሽ እነዚህ የአምላክ መጽሐፍ ነው ብለው አያምኑም ነበር ጸሐፊዎቹ። ራሱ ሉቃስ ሲጽፍ ይሄ የአምላክ መጽሐፍ ነው ብሎ የተናገረበት ቦታ የለም። ነገር ግን እኔ በራሴ ልጽፍልህ መልካም ሆኖ ታየኝ ጓደኛዬ ቴዎፍሎስ ብሎ ለጓደኛ የጻፈው አንድ ደብዳቤ ነው። ጳውሎስን ብትይው ለጢሞቴዎስ ሰዎች እያለ ለነ ቲቶ ምናምን እያለ ለሀገር የጻፈው ደብዳቤ ነው። የጳውሎስ መልእክት ይላል መጀመሪያው ላይ እኔ ደብዳቤ ለጓደኛዬ እንደምጽፈው ማለት ነው። ዛሬ ላይ እናንተ የአምላክ ቃል ነው ብላችሁ ማመናችሁን ቢሰሙ ይደነግጣሉ እነ ሉቃስ። ምክንያቱም እርሱ ለጓደኛ የጻፈው ደብዳቤ እንደሆነ ነው የተናገረው። ላሳይሽ መጽሐፍ ቅዱስ ላይ ቆይ አንዴ ማለት ነው። እኔም ልክ ከቁርአን በፊት መጽሐፍ ቅዱስ ነበረ እንጂ እና እሺ አሁን ለምሳሌ ስለ ሙሴ ወይም ደግሞ ስለ አብርሃም ከምንድን ነው አንተ ሰምተህ ከዚህ ጋር ቁርአን ላይ ተጽፎ ያገኘው? ከአላህ ማለት ሰሃባዎች ናቸው የጻፉት። ከማን የተሰማው ቃሉ ከተባለ መጀመሪያ የቃሉ ባለቤት አላህ ይባላል። እርሱ ሰማይና ምድርን የፈጠረ የሆነ አምላክ አላህ ሲናገር ምን አለ? ቁል አንዘለሁ الذي يعلم ግን ማለት ነው ማለት በዚህ ልክ እንዴት ነው? ቆይ እየተዋሹ እዚህ ጋር ቁጭ ያሉ ሰዎች ተናግራ ወጣች በራሷ ጊዜ አይቻለ ወላ ራሷቸው ወጣቸው ከሄለ ለመናገር ማለት ነው። እሺ ጥያቄ አለ ገጠል ጥያቄ አለ ገጠል ይችላል ወይኔ ሰራ እንትን እሱ ተመልሻለሁና እንትን ቅድም ላይ ያነበብክልኝ ሁን የሚለውን ትተህ እስኪ አንብብልኝ ድጋሜ ቁርአን ለምን እሱ አይ በራሱ እንትን ሰውን ለማስረዳት የገባ እንጂ አረው ላይ እንደዛ አይደለም። አረብኛው ላይ እንደዛ ተብሎ አልተጻፈም። አንብብልኝ አረበኛውን ምን ይላል? አረበኛውን አንብብ። እንትን የትኛው አረበኛውን አልችለውማ። እንግሊዝኛውን ላንብብልህ። ኧረ ሳታውቅ አረበኛው ላይ የገባ አይደለም እንዴት ትልናለህ? አይ የገባ እንዳልሆነ እንትን አይቼ ነው። እዚህ ላይ ትርጉሙ ሲነጻጸር ለየብቻው አይቼው እኩል አይደለም። እና ሁን የሚለውን አረብኛው ላይ አለ። አዎ አለ።
እንዴት መሰለህ ላስረዳ። አሁን አዳምጠኝ። ቃል በቃል አለ አዳምጠኝ ልመልስ። በቀደምት የተቀመጡት ቁርአን ላይ ሰው በራሱ ሀሳብ ይጨምራቸው መስላቸዋል ብዙ ክርስቲያኖች በሚያነቡ ጊዜ። ለሰው በራሱ ይጨምረው አይደለም። ያን ቢጨምሩ ስህተት ነበር፣ ወንጀል ነው ያደረጉት፣ ከአላህ ዘንድ ያስቀጣቸዋል። ግን እዚያ ቦታ ላይ የተነገረውን ቃል ባለፈው ምዕራፍ ላይ አሳይቻለሁኝ አይደለ? ባለፈው ምዕራፍ ላይ ሱራ አሊ ዒምራን ላይ ሳሳየህ ጊዜ እዚያ ላይ ማርያምን መጥቶ ገብርኤል የተናገራትን ሁን በሚለው ቃሉ ያስገኛታል ያለውን እዚህም ላይ ሰዎች እንዲረዱት ዘንድ ከዚያ ጋር ያለውን የአላህን ቃል ነው አምጥተው ቁጭ ያደረጉት እንጂ ከራሳቸው ፈጥሮ አይደለም። ከራሳቸው ቢፈጥሩ እና ይጋጫል ማለት ነው። እዚህ ላይ እኮ እንደዛ አይልም፣ አይጋጭም። ይሄኛው ያኛውን ስለሚፈታው ነው። ቁርአን በቁርአን ይፈታል። አሁን እዛ ሱራ አሊ ዒምራን ላይ ሁን የሚለውን ቃል ለኢየሱስ ተነግሮለታል ወይ? አዎ ተነግሯል። ላሳየህ አረበኛው ላይ ሁለተኛው ምዕራፍ ወደሚለውን ቃል ልናነበው ነው። ያና ሶስተኛው ምዕራፍ ላይ ይቅርታ፣ ምን ይላል? ያና ተመልከት። ምን ይላል? ቃለት ረቢ ይላል ቁጥር 47 ላይ ቃለት ረቢ አና የኩኑ ሊ ወለዱን ወለም የምሰስኒ በሸር ቃለ ከዛሊከ ላሁ የኽሉቁ ማ የሻ ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። ያው አረበኛው ሁን ይለዋል አላት መልአኩ ገብርኤል ለማርያም፣ ለወዲያውም ይሆናል ወይም ይፈጠራል ማለት ነው። እንዴት ሁን ይለዋል? ሁን ብሎ ይናገራል፣ ያዛል ማለት ነው። ሰማይና ምድርን ሁን ሁን ይለዋል ሲል ሊፈጠር ይችላል። አላህ የፈጠረውን የፈለገውን ነገር ማድረግ ይችላል ለማለት ፈልጎ ነው። ሁን ብሎ ያዘዋል። የትእዛዝ ቃል ነው እርሱ። ሁን ይለዋል ወዲያውም ይሆናል ማለት ነው። ሰማይና ምድርን እና ሂዝ ወርድ ነው አይደል የሚለው እንግሊዝኛው ላይ አላህ ሱብሓነሁ ወተዓላ ነው አይደል የሚለው ኢየሱስ ክርስቶስን ሁን አለው ወዲያውም ሆነ። ልክ እንዲሁ አዳምንም ከአፈር ሰራው ሁን አላለው። የእርሱ ቃል እንትን ምንድነው የሚለው ወንድሜ? እዚህ ላይ ምንድነው የሚለው? ሁን ሳይሆን የሚለው ካነበብና ናንብብ። ምን ይላል? ጌታዬ ሆይ አንድ አንብበው። እሺ ጌታዬ ሆይ ሰው ያልነካኝ ስሆን ለእኔ እንዴት ልጅ ይኖረኛል አለች። ነገሩ እንዳልሽው ነው። አላህ የሚሻውን ይፈጥራል። አንዳችን ባሻ ጊዜ ነው የሚለው ተሸፍነዋል፣ ተዘግተዋል፣ አይታየኝም በሻ ከሚለው በስተቀር በኋላ ያለውን አንዳችን በሻ ጊዜ ለእርሱ ይሰማል። ያ አንብባ በሻ ጊዜ ለእርሱ ሁን ይለዋል ወዲያውም ይሆናል አላት። እዚህ ላይ ይላል። ሌላኛው ላይ የሰጠው ጥቅስ ላይ ግን እንደዛ አይልም። አሁን ምን መሰለህ ቁርአን ሲናገር ጊዜ ስለ ዒሳ ዓለይሂ ሰላም በርካታ ቦታ ላይ ይናገራል። አንድ ቦታ ላይ ሁን ብሏል። ለምሳሌ ልክ እንዲሁ ደግሞ በሱራ የማርያም ምዕራፍ ላይ ስለ ኢየሱስ አፈጣጠር ሲናገር ሁን አላለም። እዚያ ያ አላለም ማለት ስለዚህ እዚህ ሁን ብሏል፣ እዛ አላለም እና ይሄንን አድርጊ የሚለውን ቃል ነው። ስለዚህ እንደሱ ያስኬዳል። ሁን አለማለት ሳይሆን ልዩነቱ ምን መሰለህ? እዚህ የሰጠው ምዕራፍ ላይ ሂዝ ወርድ ነው የሚለው ቃሉም ነው የሚለው የአላህ ቃል ነው። የአላህ ቃል ደግሞ ፍጡር ነው ልንለው አንችልም አይደል? ፍጡር ይባላል የአላህ ቃል። የአላህ ቃል እያለ እየተናገረ ያለው ስለ ራሱ ቃል ነው፣ ንግግሩን ነው አልኩህ እኮ። የጣላት የሚለው ለምን አይደለም? ቃሉም ነው የሚለው አንብበው። እንደዛ አይልም። እንትን ሁን የሚለውን አውጥተህ አንብበው። እንደዛ አይልም። የጣላት ይላል አይልም? እንትን ምን ይላል? ወደ ማርያም የጣላት ቃሉም ከመሆኑ ከእርሱ የሆነ መንፈስም። ስለዚህ የጣላት ምኗን ነው? ኢየሱስን የጣላት ወይስ ቃሉን? ቃሉን። ጎበዝ። ቃሉም ነው የጣላት። ቃሉም ሲል እኮ የአላህ ቃል ነው አይደል? አዎ የጣለው አላህ እና የአላህ ቃል እንዴት ፈጣሪ ሊሆን ይችላል? ጋዳም ተረጋበል። የጣላት የሚለው አላህ ሱብሓነሁ ወተዓላ ቃሉን ነው፣ ንግግሩን ነው። ኢየሱስን ነው የጣላት ካልክ ሴት ልትሆን ነው ኢየሱስ። እንደዛ አይደለም እያለ ያለው ወከሊመቱሁ የጣላት የሆነች አልቃሃ ወከሊመቱሁ ንግግሩ አልቃሃ የጣላት የሆነች ኢላ መርየም ወደ መርየም የጣላት የሆነች የሁን ቃሉ ነች ብሎ ተናገረ። ያች ማነች ከተባለ ሁን የምትለዋን ቃል እንደሆነ ባለፈው ምዕራፍ ላይ አብራራ። ቁርአን በቁርአን ይተረጎማል፣ ይፈሰራል። እዚህ ቦታ ላይ ሁን የሚለውን ቃል ሰዎቹ ከራሳቸው አምጥተው የፈጠሩትና ያስቀመጡት ሳይሆን ካለፈው ምዕራፍ ላይ
ኢየሱስ ክርስቶስ እንዴት እንደሚፈጠር መልአኩ ገብርኤል መጥቶ ለማርያም በነገራት ቃል ላይ ሁን የሚለውን ቃል ያን አንትተው ቁጭ አደረጉት። ገብቶሃል አይደለ? የጣላት የተባለው ሁን የምትለዋን ቃል እንደሆነ ሰዎች እንዲረዱ ዘንድ ማለት ነው። ይሄን ለሌላ ነገር እንደዛ ብሎ ተገልጿል። ቅድም ብለህ ነበር አይደል? ለዓለማት እንደዛ ተብሎ ተገልጿል ብለህ ነበር። እስከሳይን ሰማይና ምድርን አላህ Subhanahu Wa Ta'ala ሲፈጥር ሁኑ ብሏቸው ነው ያስገኛቸው። ሁን በሚለው ንግግሩ እንደሆነ ላሳየህ አንዴ። አዳምን አይተሃል አይደል? ሁን በሚለው ቃሉ እንዳስገኘው ሁንና ቃልም ይለያያል። ከአፈር ፈጠረው እኮ ነው የሚለው። የአዳም ከዒሳ ጋር አይገናኝም። ተው ሁን በሚለው ቃሉ ነው ያስገኘው አይደለም? አዳምን አላህ ከአፈር ፈጠረው፣ ከዛ አፈርን ሁን አለው። አፈር ሁን አይደለም ያለው፣ ሰው ሁን ያለው። ሁን በሚለው ቃሉ ነው ያስገኘው አይደለም? አዳም እና ማን ነው ሁን ያለው? ለአዳም ነው። አፈር ታዲያ ምን አስገባው እዚህ ላይ? አፈር ታዲያ ለአፈር ነው ሁን የተባለው። አፈሩን ቀረጸውና በሰው ቅርጽ ከሆነ በኋላ ሁን አለው። ምን እንዲሆን ነው ከተባለ ለምሳሌ ሁን ያለው እሱ እኮ ችግር ኢሳም እንደዛ አድርጎ ፈጥረዋል እኮ ይላል። እሱ እኮ የሚገርም ነገር አይደለም። አፈሩ ምን እንዲሆን ነው? አዳም አፈሩ ምን እንዲሆን ነው? ሰው እንዲሆን ማለት ነው። ሰው ወዲያውም ሆነ። አሁን እዚህ ላይ ልዩነቱ ምን መሰለህ? ከዒሳ ጋር እዚህ ላይ ለአፈር ነው ሁን ያለው አላህ አዘዘው። ወደ ማርያም ውስጥ ግን ቃሉ የአላህ ቃል ነው ወደ ማርያም ውስጥ የገባው። ልዩነቱ ማለት ነው። ማነው እንደሱ ያለ? ማነው ወደ ማርያም ሆድ ውስጥ ነው ቃሉ የገባ ያለ? ማነው? አላህ ራሱ እንደዛ ነገር ነው። ቃሉ ወደ ውስጥ እንደገባ እየነገረ ነው። ወደ ማርያም ሆድ ውስጥ ገባ ይላል ቃሉን። የቱ ጋር ነው እንደሱ ያለው? አሁን የሰጠው ምዕራፍ ላይ እንደዛ ነው የሚለው። ወደ ማርያም ሆድ ውስጥ ገባ ይላል። አገላለጹ ልነግርህ ፈልጌ ነው። እንደዛ ነው። ወደ መሬም የጣላት ቃሉ ማርያም ሆድ ውስጥ ገባ የሚለው እሱ ያንተ እምነት ነው። ቃልም ስጋ አይደለም። እናንተ ላይም እንደሱ ነው። ወደ ማርያም ሆድ ገባ ይላል። አዎ ወደ መሬም የጣላት ቃሉም ከመሆኑ ታዲያ ወደ ምን ሆነ የገባው? እሱን አይደለም የጠየቁት። ወደ ማርያም ሆድ ውስጥ ገባ ቃሉ ይላል እና ምን ላይ ነው የገባው? ወደ ምን ላይ ነው የጣለው? ጣላት ሲል በኋላ ትጠይቀኛለህ። አንተ ግን ወደ ሆዷ ውስጥ ነው የገባው ይላል ወይ ቃሉ እየተባልክ ነው? አይ ላስረዳ ፈልጌ ነው። ልዩነቱ ላሳይ ፈልጌ እኮ ነው እንጂ ቃል በቃል እንደዛ ይላል። ቃል ላይ ያለውን ቃል ነው ወደ ማርያም ይላል፣ ወደ ሆዷ ውስጥ ገባ ይላል እያልከን እኮ ነው። እና ጣላት ሲል ወደ ጀርባ ነው። እሺ ከታች እንዴት ነህ? አይ ይሰማቸዋል። እኔ ላስረዳህ ነው አለ። ከምን ወደ ሆዷ ውስጥ ገባ ይላል? ወደ ሆዷ ውስጥ ገባ የሚላለው እና ወደ ጀርባዋ ነው ወይ? በፍላጭ እሺ አውቃችሁ ሆን ብላችሁ ላለመረዳት ራሳችሁን ዘግታችሁ እንደ ጥሩ ተዋይ አሎ ለምን በትክክል አትመልስለትም? እየመለስለት ነበረ፣ ግን እሱ የራሱን እምነት ለማረጋገጥ እየፈለገ እየተፍጨረጨረ ነው። ወደ ሆዷ ውስጥ ነው የገባው ቃሉ እያለ ደጋግሜ ያሳየሁት። ገብርኤል መጥቶ ለማርያም ልጅሽ ይፈጠራል እንዳላት ሁን በሚለው ቃሉም ያስገኘዋል። ሁን ይለዋል ይሆናልም እንዳለው። ከዛ ሌላ ሁን በሚለው ቃል የተገኛለ ወይ አለ። አዎ አዳም አለ። እሱንም አሳየረው። ሌላ ሰማይና ምድርም ሁን በሚለው ቃል ነው የተገኙት የሚላል ነው ወይ? አዎ አለ። እሱንም ላሳየው ነው። ነገር ግን እርሶ የራስን ቃል እየጨመረ ወደ ሆዷ ውስጥ ነው የገባው ቃሉ አለ። የቱ ጋር ነው እንደሱ የሚል ያለው? አይ እኔ ላስረዳ ስለፈለግኩ ነው። ለአንተ አይደለም ቁርአንን የምታስረዳ ነው የምትነግረን። አንተ አይደለም የምትነግረን። አይ እሺ፣ ጥያቄ አለ ይቀጥል። ኡስታዝ ጥያቄ አለ ይቀጥል። ኡስታዝ አባ እሺ፣ ጥያቄ ምንድን? እንዴት አመሸህ ወንድሜ? ሰላም አለይኩም ወራህመቱላሂ ወበረካቱ። ጥያቄ አይደለም እኔ ልጠይቅ አልችልም። እሺ ልጠይቅ አልችልም። እኔ ምንም አንድ ሰው መጠየቅ ሲችል እኮ እውቀት አለው ማለት ነው። ለመጠየቅም ቢያንስ አንድ ሰው ሲጠይቅ እውቀት ሊኖረው ይገባል። ሲጠይቅ ሎጂካሊ ነው አይደል? ለምሳሌ አሁን አንድ ሲደመር አንድ ስንት ነው? ሁለት። አንድ ሲደመር አንድ ሁለትን ያወቀ ሰው ነው ሁለት ሲካፈል ለአንድ ስንት ነው ብሎ ሊጠይቅ የሚችል እንጂ እኔ አሁን ስለ ክርስትናም ስለ ሙስሊምም ብዙ የማውቀው ነገር የለኝም።
እንዲብራራልኝ ግን የምፈልገው ነገር ይኖረኛል። አሁን ለምሳሌ ምን እንዲብራራልኝ እፈልጋለሁ ስለ እኔ አሁን ከክርስትና እምነት ነው ቤተሰቦቼ ክርስቲያን ናቸው። እኔም ክርስቲያን ነኝ። ይሰማል አይደል? ይሰማል አባ? እሺ አባ ከታች አዳምጡ ከይቅርታ ጋር አንድ። እሺ ቀጥል። ተመስገን። ሰላም እንዴት ነህ? እንዴት ነህ? ሰላም ነው እሱ አለ አልሐምዱሊላህ። ትላንት እያወራን ባትሪ ዘጋብኝና ተለያየን። እሺ እና ያልጨረስነው ጥያቄና ንግግር ነበረና ያው እየተናገርኩ እንደነበረው እንደመጀመሪያው ቁርአን ላይ የሆነ ሰዎችን ሙስሊም የማድረግ ሐሳብ ነው ወይስ መጽሐፍ ቅዱስ ላይ ቆመ ሰዎችን ሙስሊም የማድረግ ሐሳብ ነው ያለ? ምን እንድንሆን ነው የምትፈልገው? እስኪ እንሁንና ምን እንድንሆን ነው የምትፈልገው? ሃይማኖታችን እንድንቀይር? መጽሐፍ ቅዱስ ላይ ክርስቲያን ሆነ ብሎ የታዘዝክበት ቦታ ስለሌለ ክርስቲያን ብትሆን ወደ ገነት ልትሄድ አትችልም። ነገር ግን በቁርአን ላይ ሙስሊም ሆናችሁ ተገኙ ተብሎ ታዘናል። ሙስሊም ከሆነም ወደ ገነት እንደምንሄድ ቃል ገብቷል አላህ። ሙስሊም ብትሆኑ ለእናንተ የተሻለ ነው። ለዚህም አምላክ አላህ ሱብሓነሁ ወተዓላ ወቁል ለለዚነ ኡቱል ኪታብ ወልኡሚይን አስለምቱ ፈኢን አስለሙ ፈቀድ ኢህተደው ያለው ለክርስቲያኖች ስለሙ በላቸው፣ ቢሰልሙ ለእነርሱ መልካም ሆነላቸው፣ ቀጥተኛውን ጎዳና ተመሩ ይላል። ነገር ግን እምቢ ካሉ በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው እያለ ይናገራል። ስለዚህ ብትሰልሙ መልካም ይሆንላችኋል፣ ብትሰልሙ የዘላለማዊ ሕይወትን ገነትን ታገኛላችሁ። ነገር ግን ክርስትናን ሃይማኖት ተከተሉ ተብሎ የታዘዘበት ቦታ መጽሐፍ ቅዱስ ላይ አምላክም ሆነ ነቢያቶች አላዘዙ። ታዲያ አምላክና ነቢያት ያላዘዙበትን መንገድ የሄደ ሰው ወዴት ሊሄድ ይችላል? ወደ ገሃነም ነው የሚሄደው። ወደ ገነት በፍጹም ሊሄድ አይችልም። እና ይህ ነው አይ እኛ ክርስቲያን የሚባል እያረጋችሁ ተጽፏል አልተጻፈም የሚለው ሳይሆን እኛ የክርስቶስ ተከታዮች ነን። መጽሐፍ ቅዱሱ ደግሞ እንደሚናገረው ልጁን ያለው የዘላለም ሕይወት አለው ብሎ ይናገራል። ይሄንን የለም ትለኛለህ? ልጁ ያለው የዘላለም ሕይወት አለው። እሺ ልጁ የተባለው ማን ነው? ክርስቶስ ኢየሱስ። በጣም ጥሩ። ኢየሱስ ክርስቶስ ስለራሱ ምን ብሎ አስተማረ? ኢየሱስ ክርስቶስ ምን ብሎ አስተማረ? እኔ መንገድም እውነትም ሕይወትም ነኝ፣ በእኔ የሚያምን ኢየሱስ ክርስቶስ ስለራሱ ምን ብሎ አስተማረ? አምላክ ነኝ ብሎ አስተማረ ወይስ ሰው ነኝ ብሎ ነው ያስተማረው? መንገድም እውነትም እኔ ነኝ ብሎ ነው ያስተማረው። አንዴ ስለ አምላክነትና ስለ ሰውነት ነው። አሁን ስለ መንገድ ምናምን አይደለም ጥያቄ። እኔ አምላክ ነኝ ብሎ አስተምሯል ኢየሱስ ወይስ ሰው ነኝ ብሎ ነው ያስተማረው? እኔ መንገድም እውነትም ሕይወትም ነኝ ብሎ ነው ያስተማረው። ከሱ ውጭ ሌላ የምትናገረው ጥቅስ የለህም? ስለ አምላክነትና ስለ ሰውነት እየጠየቅኩ ነው። ኢየሱስ እኔ ሰው ነኝ ብሎ ነው ያስተማረው? በነገራችን ላይ ያለውን ጥቅስ ስነግርህ ሌላ ጥቅስ እንዲጨምርልህ ፈልገህ ነው ወይስ ይሄ በቂ አይደለም? ለጠየቅኩ ጥያቄ የመለስክ ስላልሆነ ነው። ኢየሱስ ክርስቶስ እኔ ሰው ነኝ ብሎ ነው ያስተማረው ወይንስ እኔ አምላክ ነኝ ብሎ ነው ያስተማረው? እኔ መንገድም እውነትም ሕይወትም ነኝ በእኔ በቀር ነው ያለው። ከኔ ውጪ ወደ አብ የሚያደርስ መንገድ የለም ብሎ ነው ያስተማረው። ወደ እሱ ጥቅስ እንመጣለን። ጥሩ ጥቅስ ነው። በጣም ደስ የሚል ጥቅስ ነው። መጽሐፍ ቅዱስ ላይ ያረዳዳችሁ ስህተት ነው። አሁን ግን ጥያቄው ምንድን ነው? እኔ አምላክ ነኝ ብሎ ነው ያስተማረው ወይንስ እኔ ሰው ነኝ ብሎ ነው ያስተማረው ኢየሱስ? በኢሳይያስ መጽሐፍ ምዕራፍ 9 ከቁጥር 6 ጀምሮ ስታነበው ኢየሱስ ክርስቶስ በድንግልና እንደሚወለድ ድንቅ መካር ኃያልና አምላክ እንደሆነ ይናገራል ነቢዩ ኢሳይያስ። ስለዚህ ኢየሱስ ክርስቶስ አምላክ ነው።
ኢየሱስ ክርስቶስ እኔ ሰው ነኝ ብሎ ነው ያስተማረው ወይንስ እኔ አምላክ ነኝ ብሎ ነው ያስተማረው? ነቢዩ ድንቅ መካር ኃያል ተመስገን። አምላክ ኢየሱስ እኔ ሰው ነኝ ብሏል አላለም? ኢየሱስ ሰው ነኝ አላለ ብሏል። ማን ላሳይ? መጽሐፍ ቅዱስ ላይ እኔ ሰው ነኝ አላለ ብሏል። ላሳይ መጽሐፍ ቅዱስ ላይ በምን መጽሐፍ? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ አለ። እስኪ አውጣ እናንብበው። አውጣለሁ። ያን ቁጥር 40 ይታያል። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉ ትፈልጋላችሁ፣ አብርሃም እንዲህ አላደረገም ይላል። ስለዚህ ኢየሱስ ክርስቶስ ከእግዚአብሔር ሰምቶ የሚናገር ሰው እንደሆነ ቃል በቃል ራሱ ተናግሯል። ተመስገን። ወይ እየሰማሁ ያውና ኢየሱስ ከእግዚአብሔር ሰምቼ የምናገር ሰው ነኝ ብሎ ራሱን ገልጿል። ኢየሱስ ሰውነቱን እንደምንክድ ነው የምታስበው? አሁን ሰው ነኝ እንዳለ አመንክ ማለት ነው አይደለ? ሰውነቱን እኮ ስጋ ሲለብስ አምነናል። ከስጋ እንደተወለደ ከድንግል ማርያም ሰው ነኝ አላለም ብለህ ነበር ቅድም። አሁን ሰው ነኝ እንዳለ አመንክ ማለት ነው አይደለ? ጥሩ እርምጃ ነው እሱ። አሁን ሰውነቱን ካስተማረ አሁን ሰው ነኝ ካለ ኢየሱስ እኮ አሁን ወደ ቀጣይ እንዴት ነው? አብሽር አንድ እርምጃ ራስ ይዘብዬ ነው። እኔ ሰው ነኝ ብሎ አላለም ኢየሱስ ክርስቶስ ትሉ ነበር። ያው ቃል በቃል ራሱ እኔ ሰው ነኝ ብሎ አስተምሯል። አንደኛ እሱን አገኘ። እኔ ሰው ነኝ እንዳለ ሁሉ እኔ አምላክ ነኝ ብሎ አስተምሯል ኢየሱስ ክርስቶስ። ከባዱ ጥያቄ ሲያበቃ እሺ፣ ማታም ሳነሳልህ ነበረ። ኢየሱስ በስጋ ማንነቱን ራሱን ሲገልጥ ፈሪሳውያንን ከአባታችሁ ከአብርሃም በፊት ነበርኩኝ ብሎ ሲናገር በስጋ ማንነቱን እየተናገረ እንደሆነ ነበርኩ ማለት አሁን ለምሳሌ አንተ ከአባት በፊት ነበርኩ ብለህ ትናገራለህ። ባይ ኤኒ ሚንስ አባት አንተን እስከወለደ ድረስ ከአባት በፊት ልትኖር አትችልም። እና አብርሃም ግን በረጅም ዓመት ከኢየሱስ ክርስቶስ በፊት የነበረ ነቢይ እንደሆነ ፈሪሳውያን አስተማሪዎች ያውቁታል። ሊወግሩትም ባሰቡ ጊዜ ከነሱ መካከል ጥሏቸው ሄደ ይላል መጽሐፍ ቅዱስ። ምክንያቱም በስጋ ከነሱ ቀድሞ እንዳልነበረ ያውቁታል። ያ ስለሆነ ከናንተ ከአብርሃም ከነቢያችሁ ከአብርሃም በፊት ነበርኩኝ ሲል በስጋም ባይኖርም በማንነት እንደነበረ እየነገረ ነው። ምክንያቱም የአምላክነት ባህሪ ነው። ኤግዚስተንስ ሰው በስጋ ከመገለጡ በፊት አይኖርም። ተመስገን። ይሄን ቃል ነቢያቶች ይጠቀሙታል። አሁን ነቢያችን ሰለላሁ ዐለይሂ ወሰለም ኢየሱስ ከተናገረው በላይ እንደተናገሩ ሁሉ አሳያለሁ። ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ የሆኑት መቼ ነው? ተመስገን። እንደ እስልምና አስተምህሮ ነቢይ የሆኑት መቼ ነው? ከክርስቶስ በኋላ ነው አይደለ? አላውቅም፣ ምንም መረጃ የለኝም። መጽሐፍ ቅዱስ ላይ ስላሌለ ማለት ሳይሆን እንደ መጽሐፍ ቅዱስ አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም የመጡት መቼ ነው? ከኢየሱስ ክርስቶስ በኋላ ነው። ነቢይ የሆኑት መቼ ነው? ከኢየሱስ ክርስቶስ በኋላ በ40 ዓመታቸው ነው። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ነቢይ ለመሆናቸው በነገራችን ላይ ምንም መረጃ የለኝም። ቆይ አንዴ ወደ እሱ እንሄዳለን። እሱን የመጽሐፍ ቅዱስ ላይ ነው አይደል? ኢየሱስም ነቢይ ተብሏል እንኳን እርሳቸው። ቆይ አንዴ ኢየሱስም ነቢይ ተብሏል እንኳን እርሳቸው። አንዴ እሱ አይደለም ጥያቄያችን። እኔ ከአካሌ በፊት አለሁ የሚለው ቃል የአምላክነት ማረጋገጫ እንዳልሆነ አንተ ማለት ትችላለህ ወይ እያልከኝ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ከኢየሱስ በላይ ብለዋል። ኢየሱስ ያለው ምንድነው? እኔ ከአብርሃም በፊት አለሁ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እኔ ከአዳም በፊት አለሁ ብለው ተናግረዋል። ለዚያውም ከአዳም በፊት ነቢይ ነኝ ብለው ተናግረዋል። መጽሐፍ ቅዱስ ላይ የለም። አይ ይቅርታ፣ እኔ እኮ ስለ ቁርአን ስትጠቅስልኝ መጽሐፍ ቅዱስ ላይ ማነው መጽሐፍ ቅዱስን ማስረጃ ያደረገልህ? ቆይ አንዴ አንተ እንደሱ ማለት ትችላለህ ወይ አልከኝ።
አንድ አዳምጥ። እሺ ነቢያችን ኢየሱስ ክርስቶስ ያለው ምንድን ነው? እኔ ከአብርሃም በፊት አለሁ ነው ያለው። በቃ ከአብርሃም አላለፈም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ አሉ። አዳም ገና በስጋና በመንፈስ መካከል ሳለ እኔ ነቢይ ነበርኩ ብለው ተናግረዋል። አይደለ? ስለዚህ ከኢየሱስ ክርስቶስ በለጡ። ኢየሱስ እኔ ከአብርሃም በፊት ነው ያለው። እርሳቸው አለፉና እነ ኖህን እነ ምናምን አዳምን አለፉት። እኔ ከአዳም በፊት ነቢይ ነኝ ብለው ተናገሩ። ስለዚህ ይህ አሁን እሱ ሳይሆን ጥያቄያችን ምንድን ነው? ኢየሱስ ክርስቶስ በግልጽ ቃል እኔ ሰው ነኝ እንዳለው ሁሉ እኔ አምላክ ነኝ ብሎ ተናግሯል ወይ ነው? ተናግሯል። ነቢያችሁ ከአዳም በፊት ነበርኩኝ ብሎ ሲናገሩ መጽሐፍ ቅዱስ ላይ ተጽፈዋል ወይ ነው? እኔ አልቀበለውም። ቁርአን ምንድነው መጽሐፍ ቅዱስ ማስረጃ አድርገው ሰው የጻፈው እኮ ነው። እሱ ወገናችን ተመስገን። እንዴት እሱ እንደማስረጃ ታደርጋለህ? መጽሐፍ ቅዱስን ሰው የጻፈው ብለውን አናምንም። ክርስትና ውስጥ ሰው ሳይሆን የጻፈው ማን ሰው ነው የጻፈውን አላሳየ። የጻፈውን ሰው ራሱ ሲናገር እንዳውም ቁርአንንም እኮ የጻፈው ሰው ነው። ቁርአንንም የጻፈው ሰው ነው። ቁርአን ከአምላክ ዘንድ እንደመጣ ራሱ ይናገራል። ቆይ አንዴ ተመስገን። ቁርአን ከአምላክ ዘንድ እንደመጣ ይናገራል። የመጽሐፍ ቅዱስ ጸሐፊ ግን እኔ አታዳምጥም? እሺ አታዳምጥም? ለምን ትደረባለህ? የማዳመጥ ችግር ያለብኝ ሳይሆን ጊዜ እንድሰጠኝ ነው። አንተ የሆነ ሀሳብ ቁርአንን የጻፈው ሰው ነው አይደለ? ልክ መልስ ትሰጠህ ስል ትደረባለህ። እንደሱ አይደለም። ቁርአንን የቁርአንን ተናጋሪ እስኪ እንየውና ምን አለ የመጽሐፍ ቅዱስ ተናጋሪ ምን አለ የሚለውን እና ላመሳክርልህ። አንድ ከቁርአን ልጀምርልህ። ገና ቁርአንን ከፈት አድርገው ምን ይላል? ቁጥር 2 ላይ ይህ መጽሐፍ ከአላህ ለመሆኑ ጥርጥር ከማን? ከአምላክ ዘንድ። ሰው ነው ወይ? አይደለም። አምላክ ራሱ አምላክ አላህ ሱብሓነሁ ወተዓላ። ነገር ግን የመጽሐፍ ቅዱስ ጸሐፊ እንዴት ጻፈው የሚለውን ንጉር ላሳያችሁ። ያው ሉቃስ ወንጌል ምዕራፍ 1 ቁጥር 1 ምን አለ? ተመልከቱ። ለአንድ ለጓደኛ የጻፈው መጽሐፍ እኮ ነው። ግን እነዚህ ሰዎች ከአምላክ የመጣ መጽሐፍ ነው ብለው ያምናሉ። እነ ተመስገን ማለት ነው። ተመልከቱ ጉድ። የከበርክ ቴዎፍሎስ ሆይ አለ ሉቃስ። የከበርክ ቴዎፍሎስ ሆይ። ቴዎፍሎስ ምንድን ነው? አንድ ሰው ነው አይደለ? ያው ለጓደኛው ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ። አየህ፣ አምላክ እንዳስተላለፈልኝ አይደለም የሚለው ተመስገን። በደንብ አዳምጥ። የቃሉ አገልጋዮች በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ። ማናቸው ያስተላለፉለት? አምላክ አይደለም፣ ሰዎች ናቸው። በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ አለ። እኔም ልሞክር ነው፣ ለይሄን ላዘጋጅ ነው ሊልህ ነው። ጉር ተመልከት። እኔ ደግሞ ስለተማርከው ቃል እርግጡ እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ አለ። ተመልከቱ። ማን ጸሐፊ? ሉቃስ። ከአምላክ ተቀብዬ ነው ብሏል ወይ? አላለም። ከሰዎች ነው የተቀበለው ይህን ቃል። ለማን የጻፈው? ለአንድ ጓደኛው፣ ለቴዎፍሎስ ለጓደኛው። ለአንተ ልጽፍልህ መልካም ሆኖ ታየኝ አለ። እኔ ለጓደኛዬ ለዘለቀ ሂጄ እንዳው ይሄ ያለህበት እምነት ትክክለኛ መሆኑን እንድታውቅ ዘንድ ሁሉን ተከታተዬ ከሰዎች ጽፌልሃለሁ እንካይን ደብዳቤ ብዬ ላኩለት። ከዚያስ ይህን የሰሙ ሰዎች ሁሉ ያገሩ ህዝብ እንዳለ ከአምላክ የመጣ መጽሐፍ ነው መጽሐፍ ቅዱስ ነው ብሎ አምነው ቢቀበሉ አስባችሁታል? ለዚያው ኢየሱስ ክርስቶስ አውቶሪቴቲቭ ነው። አውቶሪቲ ያለው ማለት ዝም ብሎ ማንም መጽሐፍ ስለጻፈ ድርሰት ነው የሚሆነው። እንደዛ ነው። የታሪክ መጽሐፍ እንደሆነ ራሱ ተናገረ። ሁሉም ታሪክን ለማዘጋጀት እንደሞከረ አንድ ነገር ልንገር። ጀስት ሎጂካል እንሆን እኔ እናንተ ለነገሮች ከመጽሐፍ ባሻገር አንዳንዴ ፍሌክሲብል የሆነን እናውራ። የመጽሐፍ ቅዱስን ታሪክ ስታነበው ስለ አብርሃም፣ ስለ ያዕቆብ፣ ስለ ዳዊት፣ ስለ ሙሳ ወይ ደግሞ ነቢዩ ሙሴ የተጻፉ ታሪኮች ነቢያችሁ ነቢዩ መሐመድ በአንድ ቃል ሲገልጹት በታሪክ ሲቀጣጠል የመጣ የአንድ ቀን እድሜ ያሌለው በረጅም እድሜ ውስጥ የነበረ የሰው ልጅ ታሪክ ነው። ከነቢዩ ሙሴ ጀምሮ እስከ ነቢዩ መሐመድ የነበረው ታሪክ በእናንተ ሲገለጽ ነቢዩ ሲጽፈው ከመጀመሪያ ጀምሮ ነው። ይሄንን ከመጀመሪያ ያለውን ታሪክ በመጽሐፍ ቅዱስ ውስጥ ነበረ ወይ? ነቢዩ መሐመድ አይደለም በክርስትና እምነት ውስጥ የጻፈው። ታሪኮቹ መጽሐፍ ቅዱስን እኛ እንደ መጽሐፍ ቅዱስ እንድንቀበል የሚያስገድደን ነገር መጽሐፍ ቅዱስ ውስጥ እግዚአብሔር በተለያየ ዘመናት ለነቢያቶች የተናገረው የእግዚአብሔር ቃል ነው ብለን ስናምን
ከፍ ባለ በነገስታት ተጽፏል። ዝቅ ባሉ በእረኞች ተጽፏል። አንዴ ተመስገን። በባሪያዎች ተጽፏል። በተራ ሰውም ተጽፏል። አንዴ ማቴዎስ ወንጌል። ስለዚህ አንድን ቦታ የታሪክ ግጭቱን ላሳየህ እኮ ነው። ማቴዎስ ወንጌል ምዕራፍ 1 ከቁጥር 1 ጀምረህ አንብበው የክርስቶስን የዘር ሐረግ። ከዛ ሉቃስ ደግሞ ምን እንዳለ እናየዋለን። ሰማይና ምድር አይገናኙም። የክርስቶስ የዘር ሐረግ ራሱ ምንም አይገናኝ ጉድ ነው። አይ አንብበልን። መጽሐፍ ቅዱስ ይዛል ስልኬን ስለያዝኩ ችግር የለውም። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ምን ይላል መሰለ? የዳዊት ልጅ አብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይላል። አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞችን ወለደ፣ ይሁዳም ከትዕማር ፋሬስና ዛራን ወለደ፣ ፋሬስም ኤስሮምን ወለደ፣ ኤስሮምም አራምን ወለደ፣ አራምም አሚናዳብን ወለደ፣ አሚናዳብም ነአሶንን ወለደ፣ ነአሶንም ሰለሞንን ወለደ ይላል። እሺ እታች ወረድ ብሎ ይላል መሰለ? እሴይም ንጉሥ ዳዊትን ወለደ ይላል። ወለደ ሰለሞንም ሰለሞንም ሮብዓብን ወለደ፣ ሮብዓብም አብያንን ወለደ እያለ ይናገራል። ከኔ ጋር ተመስገን። በጣም እሺ። ዳዊት ሰለሞንን እንደወለደው በክርስቶስ የዘር ሐረግ ውስጥ እንደሚገኝ እዚህ ጋር ማቴዎስ ላይ ተነግሯል። እሺ ሉቃስ ላይ ያለውን አንብበልና ሉቃስ ወንጌል ይዛል። የሉቃስ ወንጌል ላይ የክርስቶስን የዘር ሐረግ ሂደን ስናየው ደግሞ ሌላ ነው፣ ከዚህ ጋር የሚጋጭ ነው። ስለዚህ የማይስማማ ነው፣ የሚጋጭ ነገር የለውም እያለን ነበር እሱ። ሉቃስ ወንጌል አላህ ተመስገን። ሉቃስ ላይ የተገለጠውን የክርስቶስን የዘር ሐረግ አንብብልን። ስልክ ስለያዝኩኝ እኔ ላነብልህ አልችልም። ያው እንደጀመርከው አንብበው። እሺ ላሳየህ አንድ ጊዜ ያወጣልሽ። እሺ ማቴዎስ ወንጌል ምዕራፍ 1 ከቁጥር 1 እስከ 17 ድረስ የክርስቶስ የዘር ሐረግ ተገልጿል። ክርስቲያኖች ሉቃስ ወንጌል 23 ጀምሮ ተገልጿል። እሺ ከቁጥር 3 ማን ነው? አንዴ ላሳያችሁ። ማቴዎስ ወንጌል ከ23 ጀምሮ ይናገራል። ኢየሱስም ያስተምር ዘንድ ዕድሜው 30 ዓመት ያህል ሆኖ ነበር። እንደ መሰላቸው የዮሴፍ ልጅ ሆኖ የኤሊ ልጅ ይላል። አሁን እዚህ ጋር አዳምጥ አንዴ፣ በደንብ ተከታተል ላሳየህ። ሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ ተመልከተው። ኢየሱስም ሊያስተምር ሲጀምር ዕድሜው 30 ዓመት ያህል ሆኖት ነበር። እንደመሰላቸው የዮሴፍ ልጅ ሆኖ የኤሊ ልጅ ይላል። ዮሴፍ የማን ልጅ እንደሆነ ሉቃስ ነግሮናል። ተመስገን። ዮሴፍ የማን ልጅ ነው? የኤሊ ልጅ አይደለ? ተመስገን ከኔ ጋር ነህ? ዮሴፍ የማን ልጅ ነው? የኤሊ ልጅ አይደለ? ማን ይሄን ያለን? ሉቃስ። እሺ ማቴዎስ ጋር እንሂድ። ማቴዎስ ወንጌል ምዕራፍ 1 ላይ የዮሴፍ ምን ይለናል?
እስከ ቁጥር 17 ድረስ ያን ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያም እጮኛ ዮሴፍን ወለደ እያለ ይናገራል። የዮሴፍ አባት እዚህ ቦታ ላይ ማን ነው? ተመስገን። የዮሴፍ አባት ማን ነው እዚህ ጋር? ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያምን እጮኛ ወለደ፣ ዮሴፍን ወለደ ይላል። ስለዚህ ዮሴፍን የወለደው ማን ነው? የዮሴፍ አባት እዚህ ጋር ያዕቆብ አይደለ? ያዕቆብ ነው አባቱ። የዮሴፍ አባት ማን ነው? ያዕቆብም ክርስቶስን የተባለውን ኢየሱስን የወለደች የማርያም እጮኛ የዮሴፍን ወለደ። ዮሴፍን የወለደው ማን ነው? ያዕቆብ። ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያምን እጮኛ ዮሴፍን ወለደ ይላል። ዮሴፍን የወለደው ማን ነው? ያዕቆብ አይደለ? ያዕቆብም ክርስቶስን የተባለውን ኢየሱስን። እዚህ ጋር ግን ማን ነው ይለናል? የዮሴፍ አባት ኤሊ ነው ይለናል። ተመልከት። የዮሴፍ ልጅ ሆኖ የኤሊ ልጅ፣ የማቲ ልጅ፣ የሌዊ ልጅ፣ የሚልኪ ልጅ እያለ ይነግረናል። አያቸው አይደል? ስለዚህ ማን የወለደው የዮሴፍን? የክርስቶስ የዘር ሐረግ ላይ ስንሄድ ጊዜ ሉቃስ ጋር ላይ ስንሄድ ያዕቆብ ነው ይለናል። ማቴዎስ ጋር ስትሄዱ ደግሞ አይ ኤሊ ነው ይለናል። ይሄ አንድ ነው ያሳየው። ማንን ወለደው? ያዕቆብ ዮሴፍን ወለደው ይለናል ሉቃስ። ማቴዎስ ደግሞ አይ እሱ አይደለም የወለደው ኤሊ ነው የወለደው ይለናል። ኤሊ ነው የወለደው ይለናል ማለት ነው። የያዕቆብ አባት እንደማለት ነው። ያው የያዕቆብ አባት የክርስቶስ የዘር ሐረግ ላይ ተብሎ የተነሳው ሁለቱ ያነሷቸው ማቴዎስና ሉቃስ የሚገናኙ አክቹዋሊ እዚህ ጋር ያለውን ነገር ብዙም አንተም የምትናገረው ነገር ለመረዳት አልቻልኩም። ነው አይደለም ለማለት ይከብደኛል። ግን ወንጌላት ሲጻፉ እያንዳንዱ የራሱ ወንጌል ግን አንድ ሀሳብ በተለያየ አይነት አጻጻፍ ተጽፏል። ይሄንን አምናለሁ። ማለት ያዕቆብ ለምሳሌ ሉቃስ የገለጸውን ማቴዎስ አልገለጸውም፣ ማቴዎስ የገለጸውን ማርቆስ አልገለጽም። ግን በተለያየ መንገድ አንድ አይነት ሀሳብ አይደለም። አሁን ጥያቄያችን የዘር ሐረግ ነው። የዘር ሐረግ ላይ አንዱ ከሌላው ሊሳሳት አይችልም። እኔ አባቴ ሁሴን አህመድ አብዱ ከሆነ መጥቶ የሆነ ሰው የኔን የህይወት ታሪክ ሁሴን አህመድ አብዱ የአህመድ ልጅ የአብዱ ልጅ ብሎ ጽፎ ከሆነ ሌላኛው መጥቶ ሌላ ከጻፈ ይሄ ግልጽ የሚጋጭ የሆነ ነገር ነው። ገብቷል? ከሁለት አንዱ ነው ስህተት ሊሆን ይችላል እንጂ አይ አንድ የገለጸውን አንዱ ስላልገለጸ ነው ብሎ ሂሳብ የለም በዚህ ነገር ላይ። እሺ በአስተምሮት ላይ ችግር የለውም። ኢየሱስ የተናገረውን አንደኛው ሉቃስ ጽፎት ከሆነ ማቴዎስ ያንን አልፎት ከሆነ ሌላኛው ደግሞ ይሄ ሊካካስ ይችላል። ችግር የለውም፣ ሊታለፍ የሚችል ነገር ነው። የዘር ሐረግ ግን ከሁለት አንዱ ትክክል አንዱ ስህተት የሚሆንበት ነገር ነው ማለት ነው። ያ ነው ኢየሱስ ክርስቶስ ከአብርሃም ዘር የሚመጣ ዘር እንደሆነ መጽሐፍ ቅዱስ ይናገራል። ቤዚካሊ እዛ ጋር እንትን እላለሁ። አሁን ያልከውን ነገር ግን ልክ ነው ልክ አይደለም ለማለት ብዙም ይቸገራለሁ። ግን የኛ ትልቁ መሰረታዊ የክርስትና እምነት ክርስቶስ ላይ እኮ ክርስቶስ ላይ እኮ ነው ይሄ ትልቁ ችግር ራሱ። ክርስቶስ ማን ነው ብለን ሂደን ስናይ የዘር ሐረጉን የተጻፈውን ሂደን ስናይ ጊዜ የሚጋጭ ነው አገኘን። ስለዚህ ከመጀመሪያው ስህተት የሆነ ነገር ነው የተጻፈው ነገር። የዘር ሐረጉ ክርስቶስ ምን ብላችሁ ነው የምታምኑት እናንተ? እና እንደ መጽሐፍ ቅዱስ የዘር ሐረግ አለው። እንደኛ የዘር ሐረግ የለውም። ኢየሱስ ከእናቱ በኩል ብቻ ነው። በነገራችን ላይ በክርስትና እምነት ከማርያም ዕብራዊ እንደመሆኗ ከዕብራይስጥ ከአብርሃም በኩል በአብርሃም ዘር እንደሚወለድ መጽሐፍ ቅዱስ ቢናገርም ክርስቶስ ዘር አለው ብለን እኛም አናምንም። ምክንያቱም እሱ በወንድና በሴት ፍቃድ እንዳልተወለደ መጽሐፍ ቅዱስ ይናገራል። ዘር የለበትም። ኢትዮጵያዊ ነው፣ ኬንያዊ ነው ምናምን የምትለው አይነት ዘር የለው። ከማርያም ዘርን አልወሰድም እንዴ? ዘር የሚባለው እኮ ወንድና ሴት አብሮ በመሆን የሚፈጥሩት የወንድና የሴት አላልኩም። ይኸውልህ አላልኩም። እሺ ከማርያም ስጋ ነስቷል አልነሳም? ከማርያም ስጋ ነስቷል አልነሳም? አንድ ጥያቄ ልጠይቅ። ዘር የሚባለው ምንድነው? ይኸውልህ ከማርያም ስጋ ነስቷል አልነሳም? ኢየሱስ ክርስቶስ
አንተ ተረዳለህ። አይ ዘር የሚለውን ሐሳብ አንስታል መጀመሪያ ላይ ዘር የሚባለውን ለምሳሌ አንተ ኢትዮጵያዊ ነህ የሚገኝ ሊሆን ይችላል። ልክ እንዲሁ ደግሞ ከሴቷ ዘር ተብሎ ይገለጻል። ችግር የለውም። ከፈለክ መጽሐፍ ቅዱስ ላይ ማስረጃ ያሳያል። የትኛውም ሴት ዘር የላትም ይገለጻል። ችግር የለውም። መጽሐፍ ቅዱስ ላይ ኢየሱስ ከሴቷ ዘር እንዳለው እሱም ዘር እንዳለው ሁሉ እንደተጻፈ ላሳየህ። ዘር ልሰጥ አልችልም። አንድ ሴት መውለድ አልችልም። በነገራችን ላይ እኔ በፈጣሪ ኢየሱስ ክርስቶስ ከአብርሃም ዘር ነው የተገኘው ሁሉ ተብሏል። ከሴቷም ዘር ሁሉ ተብሎ ተገልጿል እያልኩ ነው። አሁን እሱ ሳይሆን ችግሩ ጥያቄው ምንድነው? በእሱ በኩል እንደሚወለድ ነው እንጂ ዘሩ ማንነቱ የወንድ ማንነት የለበትም። ኢየሱስ ዘር አይባልም አልከን እኮ ልክ እንደሚባል እንደገና ስሰጥህ ጊዜ ይሄ ማለት እንደዚህ ነው እያልክ እንደገና ሀሳብን ትቀይራለህ። እሺ ተመስገን። ኢየሱስ ክርስቶስ ከማርያም ስጋ አነስቷል አልነሳም? ምን ማለት ነው? መንሳት ማለት ነው። ከእርሷ ስጋን ወስዷል አልወሰደም? ስጋን ተካፍለዋል። በጣም ጥሩ። ኢየሱስ ክርስቶስ ከማርያም ስጋን ተካፍሏል። ማርያም የወደቀውን የአዳምን ስጋን የያዘችው ወይንስ አይደለም? ነው። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ከወደቀው ከአዳም ስጋ ማርያም ከያዘችው እርሱም ወስዷል ማለት ነው። የክርስቶስ ስጋ ራሱ የወደቀው የአዳም ስጋ ነው ማለት ነው። ምክንያቱም የወደቀውን የአዳምን ስጋ ነው ከማርያም የተካፈለውና በፈጣሪ ትእዛዝ ነው በእሷ ውስጥ እንዲፈጠር የተደረገው። ስጋው ግን ከእሷ ሲካፈል በእሷ ውስጥ ስጋው እንዲጸነስ ሲያደርገው ፈጣሪ እዛ ውስጥ ፈጠረው። ያንን ስጋ ያንን የማይታየው አምላክ በሰው ውስጥ ተፈጠረ። አምላክ ነው የተፈጠረው። የማይታየው አምላክ በስጋ ተገለጠ። ተፈጠረ ያልከው ማንን ነው? የማይታየው አምላክ በስጋ ተገለጠ በሚለው አስተካክሎ ተሳስተሃል። ተፈጠረ የሚለው ልተው። አስተካክሎ ስህተት ነው። ምክንያቱም እግዚአብሔር አይፈጠርም። እሺ ኢየሱስ ክርስቶስ ፍጡር እንደሆነ የተፈጠረ እንደሆነ የተገለጸበትን ባሳየህ ሀሳብን ትቀየራለህ? ፍጡር እንደሆነ ፍጡር አለመሆኑን እኔ ላሳይ ነው። መጽሐፍ ላይ ፍጡር እንደሆነ ላሳየህ እያልኩህ ነው። እኔ ትቀበላለህ? መጽሐፉ ላይ ፍጡር እንዳልሆነ ላሳይ ነው የምልህ። አንተ ታሳየኛለህ፣ ችግር የለውም። ግን ይኸው ቃል በቃል እኔ ፍጡር እንደሆነ ላሳየህ ወይ ኢየሱስ የተፈጠረ እንደሆነ አንተ የተፈጠረ አይደለም ስላልክ ተሳስተሃል። መጽሐፍህ ላይ የተፈጠረ ነው ተብሎ ተጽፏል እያልኩህ ነው። ተፈጠረ ብሎ አንድም ቦታ አልተፈጸመም። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ አንዳች ያለሱ የሆነ የለም ነው የሚለው። የማይታየው አምላክ ቃል ሆኖ በነበረበት ጊዜ በስጋ ተገለጠ ነው የሚለው መጽሐፍ ቅዱስ። አንድ አዳምጥ። እዚህ ቦታ ላይ ያና ኤፌሶን ምዕራፍ 4 ቁጥር 24 ለእውነት በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲስን ሰው ልበሱ ይላል። እንደ እግዚአብሔር ምሳሌ የተባለው ማን ነው? የእግዚአብሔር ምሳሌ ማን ነው የተፈጠረው? ከሜ እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ተባለ። ያው የተፈጠረው ተብሏል ኢየሱስ ክርስቶስ። ስለዚህ ፍጡር መሆኑን አመንክ ማለት ነው ኢየሱስ። በነገራችን ላይ እኛም በእግዚአብሔር መልክና ምሳሌ እንደተፈጠረ መጽሐፍ ቅዱስ ይናገራል። አሁን ስለ አንተ ሳይሆን ስለ አምላክህ ስለ ኢየሱስ ክርስቶስ ነው። ፍጡር ነው እያልከው ነው። ፍጡር ነው አይልም እኮ የተፈጠረው በእግዚአብሔር መልክና ምሳሌ ነው ያለ። የተፈጠረው ምሳሌ ነው። በስጋ የመገለጡን ነው የሚነግርህ እዛ ጋር። የተፈጠረው ፍጡር እያለው ነው ቃል በቃል እያመጣውልህ። የተፈጠረ ይለዋል ስለ አይለውም እንደሱ የሚል የለም ማለት ያው የተፈጠረውን ሰው ልበሱት እያለ ነው። የተፈጠረ ሰው ነው ኢየሱስ እኮ። እሱን የምንለብሰው እኮ እሱ የእግዚአብሔር የማይታየውን እግዚአብሔር ማንነትን ለብሶ ስለመጣ እሱን እንድንመስል ታዘናል። አሁን ስለአንተ መታዘዝ ሳይሆን የተፈጠረው ሰው ተብሏል ኢየሱስ ክርስቶስ እያልኩ ነው። ኢየሱስ ክርስቶስ የማይታየውን አምላክ መገለጫ ነው። በፈጣሪ ስም የተፈጠረ የሚለው ማንን ነው?
የተፈጠረው ማለት እዛ ጋር እየገለጸ ያለው የማይታየው አምላክ በስጋ ከድንግል ማርያም መወለዱ ነው። በፈጣሪ የተፈጠረ የሚለው ማንን ነው ነው? አሁን አብራራለች ሳይሆን ማንን ነው? ኢየሱስን ነው በልና ከዚያ በኋላ ታብራራለች። ችግር የለውም። ማንን የተፈጠረውን እንደ እግዚአብሔር ምሳሌ የተፈጠረውን አዲስን ሰው ልበሱት። እሺ እዛው ጋር ሌላ ምሳሌ ላንሳለ። ይሄንን መልስ ትመልስ። ሌላ ምሳሌ ሳትሰጠኝ በፊት ማንን ነው የተፈጠረ የተባለው? እዚህ ጋር የተፈጠረ የሚባለው ነገር የለም። እዚህ ጋር ያውና እያሳየው በፈጣሪ አንብቦሽ ራስ አንብበው። ኤፌሶን ምዕራፍ 4 ቁጥር 24 ምን ይላል? ይሄ ለእውነትም በሚሆነው ጽድቅና ቅድስናን እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። የተፈጠረውን ይላል አይደል? ለእውነት በሚሆን የጽድቅ ቅድስና ያለው ማን ነው? የተፈጠረውን ይላል አይልም? የለም ስለ እንደ እግዚአብሔር ቅድስና ያለው ማን ነው ነው? በመጀመሪያ ፈጣሪ ስም እንሄዳለን ወደሱ። የተፈጠረ የሚል የለም ብለሃል። አለ የለም አለ። በስጋ የተገለጠው የኢየሱስ ክርስቶስን ማንነት ነው እየገለጸ ያለው። እሺ ማንን ነው የተፈጠረ የሚለው? ኢየሱስን ነው። የኢየሱስ ክርስቶስ ስጋን ነው። በጣም ጥሩ። የኢየሱስ ክርስቶስ ስጋ የማን ነው? የኢየሱስ ነው አይደለም? ራሱ ነው። አላሁ አክበር። ስለዚህ ኢየሱስ ክርስቶስ ፍጡር ተብሏል መጽሐፍ ቅዱስ ላይ ፍጡር ተብሏል። የእግዚአብሔር ምሳሌ አንድ ነገር ልንገር፣ የእግዚአብሔር ምሳሌ ይባላል። የእግዚአብሔር ቅድስናና ምሳሌ ብሎ ገልጾታል። የእግዚአብሔር ቅድስናና ምሳሌ ያለው የአንተ ነቢይ፣ ሁላችሁም፣ አንተም፣ ሁሉም ሰው እንዳለ የእግዚአብሔር ምሳሌ ነው። ማስረጃ ላሳየህ? ምንድን ነው ማስረጃ ላሳየህ ወይ? ማስረጃ ላሳየህ? ቅድስናና ምሳሌ ነው የሚለው እዛ ጋር። የእግዚአብሔር ቅድስናና ምሳሌ ያለው ሰው ኢየሱስ ክርስቶስ የእግዚአብሔር ምሳሌ የተባለው ወንድ ልጅ ስለሆነ ነው። ወንድ ሁሉ የእግዚአብሔር ቅድስናና ምሳሌ ነው የሚለው እዛው ጋር። ቅድስናና ምሳሌ ማለት እግዚአብሔርን የሚተካከል ቅድስና ያለው የሰው ልጅ አለ? ታሪክ በሰው ልጅ ታሪክ ስለሱ አይደለም የሚያወራው። ስለምንድን ነው? ስለ እግዚአብሔር መልክና ቅድስና ነው። ያ ማለት ክርስቶስ ኢየሱስ ክርስቶስ ወንድ ልጅ ስለሆነ የእግዚአብሔር ምሳሌና የእግዚአብሔር መልክ ነው። ችግር የለውም። አንተም የእግዚአብሔር ቅድስና ነው። ቅድስና ምንድን ነው? በመጀመሪያ ቅድስና እዛ ጋር ምን ሆነህ ነው? ረጋ ብለኝ። የእግዚአብሔር ቅድስናና ምሳሌ ነው የሚለው አይደለማ? እሺ ማብራራት የምትፈልገውን አብራራ እና ከዛ እኔ ሀሳብ ልስጥ። ከዚያ በኋላ ጸጥ ብለህ ታዳምጣለህ። ቀጥል። አሁን አብራራው ቃሉ። እኔ በደንብ ነው ጸጥ ብዬ የማዳምጥ። አውጣው፣ የአሁኑን መጽሐፍ አውጣው። አውጥተን 3 ጊዜ ያነበብከው ሀሳብህን ንገረና በየሰዓቱ ማሳየት የለብኝም። ንገረን። እዚህ ጋር ከስር የሚያዳምጡ ብዙ ክርስቲያኖች ይኖራሉ እና ለእነሱ ላንብብላቸው። ጀስት ታዘዝና እሱም ጥቅስ አውጣው። ኤፌሶን ሰዎች ምዕራፍ 4 ቁጥር 24 ለእውነትም በሚሆን ጽድቅና ቅድስናን እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ነው የሚለው። ለእውነትም በሚሆን ጽድቅና ቅድስና፣ ለእውነት የሚሆን ጽድቅና ቅድስና ያለው እንደ እግዚአብሔር ምሳሌ ያለው ማንነት ማነው ነው? እዚህ ጋር አብራራህ? ጨረስክ? ጨርሻለሁ። ስለማን እየተናገረ ነው ጥቅሱ? ስለ ክርስቶስ ኢየሱስ የተፈጠረ ያለው። ስለዚህ ኢየሱስን ነው። ኦፍ ኮርስ። በጣም ጥሩ። ስለዚህ ኢየሱስ የተፈጠረው ማለት ነው። ቅዱስና የእግዚአብሔር ምሳሌ የእግዚአብሔርን ቅድስና የሚተካከል ማንነት የተሸከመ ክርስቶስ ኢየሱስ ብቻ ነው። እኛ የእግዚአብሔርን ቅድስና የለንም እኛ። ችግር የለውም። ክርስቶስ እኮ እኛ ጻድቅ ነው ብለን እኮ እናምናለን። ቁርአን ላይ ላሳየህ፣ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ጻድቅ ነው እያሉ የተናገሩበትን አዲስ ነገር አይደለም። የክርስቶስን ጻድቅነት እኛም እናምናለን። ቆይ አንዴ፣ እሱ ሳይሆን አንድ ነገር ዞሮ ፍጡር ነው የሚለውን አመንክ። ለምን ፍጡር ታመልካለህ? ፍጡር ነው ማለለው የእግዚአብሔርን ቅድስና ተላብሷል እንደሚል መጽሐፍ ቅዱስ ትልቁን የክርስቶስ ኢየሱስን ማንነት ቅድስና ምንድን ነው? ቅድስና በሁለት ይከፈላል። በክርስትና እምነት ላስረዳ። በክርስትና እምነት ውስጥ ቅድስና ለሁለት ይከፈላል። ቅድስና ማለት ከግዕዝ ቃል የመጣ ነው። በራሱ ቃሉ ማለት ነው። ተቀደሰ ማለት ተለየ እንደማለት ነው። ያ ተለየ የሚባለው
በምድራዊ እይታ ስታየው ቅድስና ለምሳሌ ድሃን የሚያበላ የተራበውን የሚያጠጣ የተቸገረውን የሚረዳ ሰው የተቀደሰ ሰው ነው ተብሎ ይታሰባል በምድራዊ ማንነት። በክርስትና እምነት ውስጥ የተቀደሰ ነው ተብሎ የሚታመነው በእግዚአብሔር የተለየ የእግዚአብሔር መንግስት ውስጥ የገባ ተብሎ ይታመናል። የእግዚአብሔር ቅድስና ተብሎ የሚታሰበው ደግሞ የእግዚአብሔርን ሌቭል የሚመጥን ወይ ከእግዚአብሔር ጋር እኩል የሆነ አቻ የሆነ ማንነት ያለው ማለት ነው። አይ እንደሱ ብሎ ያብራራበትን የመጽሐፍ ቅዱስ ክፍል አንዳሳየን ትልቁ ላይ ነው። እሰይ ሃይ ተሜ ሁሱ ሰላም አለይኩም ተምናት ወይ እየሰማሁ ነው። ኧረ እየጠበቅን ነው እኛ ማስረጃ አሁን ለተናገርከው የለም ማስረጃ። እሺ ወአለይኩም ሰላም። ለምሳሌ ኢየሱስ ክርስቶስን እግዚአብሔር እሱን እንድንከተል አዞናል። እንድታመልኩት አዘዛችሁ። አሁን ጥያቄው ምንድነው? አንደኛ ኢየሱስ ክርስቶስ የተፈጠረ ነው የሚለውን ስላመንክ ቆም ብለህ አስብበት። እሱን የተፈጠረ ሊመለክ አይችልም። እሱ ነው አሁን እዚህ ቦታም ላይ ልናሳይ የመጣ ነው ነገር እሱ ነው። የተፈጠረ የሚል የለም ስላልክ የተፈጠረ እንደሆነ መጽሐፉ ላይ ይናገራልና ኢየሱስ ክርስቶስ ፍጡር እስከሆነ ድረስ ፍጡር ደግሞ ልታመልኩ አይገባም። ቆም ብላችሁ አስቡ። ከሰው ልጅ መካከል በቅድስና ከኢየሱስ ክርስቶስ እኩል የሚሆን አቻ የሆነ ከእግዚአብሔር ጋር ያለው የሰው ልጅ የለም። አንድ ወደ እሱ እንመጣለን። ተወረው እሺ ዘኪ አለ አለሁ ሁሲ እንዴት ነህ? ደህና ነህ? አለሁ ደህና ነህ ወይ? አለሁ እግዚአብሔር ይመስገን። እሺ የትኛውን እግዚአብሔርን ነው ያመሰገንከው? አብ ወልድ መንፈስ ቅዱስን ሶስቱንም ነው ወይንስ እንደ ኢየሱስ ክርስቶስ አብን ነው ያመሰገንከው? ስላሴን ነው የማመልከው። ኢየሱስ ክርስቶስ ስላሴን አምልኳል አመስግኗል ወይንስ አብን ነበር ሲያመሰግን ሲያመልክ የነበረው? የክርስቶስ ተከታይ ነን ይላሉ አይደል? አሁን ልታዩ ነው የክርስቶስ ተቃዋሚዎች እንደሆኑ። ኢየሱስ ማንን ነበር ሲያመሰግን የነበረው? ስላሴን ወይንስ አብን? ማምላክ ብሎ ሲያመሰግን ሳይሆን ሲያስተምር ነው የነበረኛ ሰዎች። እሺ ኢየሱስ ማንን ነበር ሲያመሰግን የነበረው? ሲያመሰግን ሳይሆን ሲያስተምረን ነው የነበረ። እሱ አምላክ ነው። ሲያመሰግን ነበር። ማስረጃ ሰጣለሁ ከለክ መጽሐፍ ቅዱስ ላይ ሲያመሰግነን አይደለም ሆሴ ሲያስተምረን ነው የነበረ። እኛ ላሳየ ሲያመሰግን እንደነበር አመሰግናለሁ እያለ አምላኩ አይ ማቴዎስ ወንጌል ምዕራፍ 11 ቁጥር 25 በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው ምን አለ ዘኪ? እስኪችን አንብባት። አመሰግንሃለሁ አይደለ? አመሰግንሃለሁ ይላል። አመስጋኙ ማን ነው? ማን ነው አመሰግናለሁ እያለ ያለው? ኢየሱስ። በጣም ጥሩ። ማን ነው እያመሰገነ ያለው? ማን ነው እያመሰገነ ያለው? ሆሴ አመሰግንም ብሎ ነበር። ያ ያመሰግናል ኢየሱስ አይደለም። ልትረዳኝ አንዴ ሆሴ። እኔ ብዙ ሙስሊሞች አሉ፣ ክርስቲያኖች ብዙ ጊዜ እንደዚህ አይነት ነገሮች ወደ ንጽጽር ላይም በተለያየ ነገር እናወራለን። ትንሽ የምትረዳ መስሎኝ ነው 10 ጊዜ አስገባኝ እያልኩ የነበሩ። ሄሎ ኢየሱስ ክርስቶስ ነበር ያመሰግናል የሚለውን አመንክ? አሁን ያመሰግናል። ማንን ነው ሲያመሰግን ነበር? አላመንኩም። ኢየሱስ ክርስቶስ ማንን ነው የሚያመሰግነው? ያመሰግን አይደለም፣ እኛን እንዲበሉ እያለ ነው ያስተማረን ያለ እኛ እንረዳ። እሱ በእኛ ህይወት ሆኖ በሉ አላለም።
አባት ሆይ አመሰግናለሁ እያለ እየተናገረ ነው። በቃ አባት ሆይ አመሰግናለሁ እንድንል ነው የሚያስተምረን። እኛ ደግሞ አሎ አላለም። እሺ እሱ ይኸውልህ ሆሴ እኛ ነገ እንድናመሰግነው እሱን እንዲህ ብላችሁ አመስግኑ የሚል ትምህርት ነው የሰጠ። አላለም እንደሱ እንዲህ ብላችሁ አመስግኑ አላለም። አመሰግናለሁ እያለ ራሱ ነው እየተናገረ ያለ። ለምን ቃሉን ታጣብማላችሁ? ያው ቃል በቃል እያሳየው አመሰግናለሁ እያለ ኢየሱስ እየተናገረ አይ አላመሰገነም እያላችሁ ትክዱታላችሁ። አላህ ምሳሌ። እሺ ከላይ ያለው አንድ ቤተና ሰው ሳዳም ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ከታች አንድ ሻሃዳ መያዝ የምትፈልግ ልጅ አለችና አስገቡ በሊ ሞዴሬተሮች። ማን ነች? ኤፍ ነኝ የሚል አንድ ቁጥር ጻፊ። ኤፍ ነኝ አንድ ቁጥር ጻፍና አድሚኖች አስገቧት። እሺ ደጋግመሽ ጻፊ። እሺ ማንን ነው አመሰግናለሁ እያለ ያለው? ዘኪ ኢየሱስ ክርስቶስ አብን ነው ወይስ? አመሰግናለሁ እያለ አይደለም እኛን ያስተማረው። አንድ መምህር አሁን ሀ ሲል ሀን እየተማረ አይደለም የሰማይ ነው እያለ አይደለም ማለት አመሰግናለሁ እያለ ኢየሱስ የነገርኩህ እኮ ነው። አንድ መምህር አሁን ትምህርት ቤት ላይ ቆመህ ሀ ቢልህ ሀን እየተማረ አይደለም ያስተማረ ነው። መምህር አይደለም ጥያቄያችን። ጥያቄው መምህር ነው። መምህር እኮ ነው። ክርስቶስ መምህር እኮ ነው። ሁሉም ነብያት መምህር ነው። ሙሴ መምህር ነው አይደለም? ይኸውልህ የክርስቶስ መምህርነት ይለያል። መምህር ነው። ምንድን ነው የሚለየው? እሺ አምላክ ሲሆን ወደ ምድር መጥቶ የቱ ጋር ነው አምላክ ነኝ ያለው? የቱ ጋር ነው አምላክ ነኝ ያለው? የቱ ጋር አምላክ ነኝ ያለው? የትኛው ነው? የቱ ጋር ነው አምላክ ነኝ ያለው? አምላክነቱን መቅድም እኮ ስታወራ ነበር። ራስ አሳየን። የቱ ጋር ነው አምላክ ነኝ ያለው ኢየሱስ? ማስረጃ። እሺ ላውጣ አይደል? ችግር ለማውጣ እሺ ኮሜንት ላይ የምትጽፉ ክርስቲያኖች ካላችሁ መግባት ትችላላችሁ። ወረደ እንዴ? ኤፍ ነኝ ካልሽ አንድ ቁጥር ጻፊ። ወረደ ወላሂ ወረደ። አላህ ሙስተዓን አላህ ሙስተዓን አላህ ሙስተዓን። ኮሜንታተሮች ውረድ አትበሉኝ። ቆይ ልጅቷ እየመጣች ስለሆነ ነው ወይ ሸበካም ቢብሏ ሊሆን ይችላል። ወንድ ማን ናግባ ልኬልሃለሁ። ኮሜንት ላይ ደጋግመው ይሄን ጥቅስ يلا تعال نتكلم معاي. رومي እንዴት ነሽ? አሰላሙ አለይኩም። ሙስቻ መታለች አስገባት። ኤፍ ነኝ የምትለው የማሚ የምትለው እሺ አንድ ላረግዝሳ እሺ መላክ ናግባሽ ከላል ካንተ ያስገባኝ ማለት ያስገባል። ታው ያስገባል። ታው እሺ ልጆች ይሄ የኛ ፍቺ ብቻ ሳይሆን ሃይማኖተ አበው እንደሆነ ተመስገን በዚያ እንድታይ ሌሎቻችሁም ሃይማኖተ አበው ላይ የተቀመጠ ነገር ነው። ኢየሱስ ክርስቶስ ፍጡር የተፈጠረ እንደሆነ ስጋው ሁሉም ያውቃል። ሃይማኖተ አበው ምዕራፍ 12 ላይ ምን ይላል? ኢየሱስ የነሳው ስጋ ግን የተፈጠረ ነው ይላል ቃል በቃል። ኢየሱስ የነሳው ስጋ ግን የተፈጠረ ነው ቃል በቃል። ነገር ግን እናንተ ፍጡር አይደለም ብለው ነው የሚያስተምሯችሁ። ስህተት ነው። እሺ ይሄን ይመስላል።
እንቅራለን ትንሽ አንድ ልጅቱ ሻሃዳ ተያዝና እንቀራለን ኢንሻአላህ። መልሳችሁ ለማስገባት ሞክሩ። ሸበካው ነው መሰለኝ መልሳችሁ አስገባት ነው ድንት አንድ ቁጥር ጻፊ ማን ሰላም እንዴት ነህ? ኢየሱስ ክርስቶስ ሰላም ነው። እንዴት ነህ? አለሁ እግዚአብሔር ይመስገን። እንዴት ነህ ብራዘር? አልሐምዱሊላህ። ጥያቄ አለ? ያው ብዙም አልሰማሁም እና እስቲ ያንተን ጥያቄ እስቲ ጠይቀኝ። እሺ ኢየሱስ ክርስቶስ ማን ነው? መጽሐፍ ቅዱስ ላይ አንተ ስንት አምላክ ነው የምታመልከው? እስኪ ጥያቄው ቀየር ማለት እንደ ክርስትና ስንት አምላክ ነው የምታመልከው? እኔ የተሰቀለውን ኢየሱስን ነው የማመልከው። ከሞት የተነሳው የተሰቀለው እርሱ ብቻ ነው አንድ አምላክ ያለ? ከእርሱ ውጭ ሌላ አምላክ የለህም? በስላሴ አምናለሁ፣ ችግር የለውም። እሱ የተሰቀለው ብቻ ነው ማመልክ። እሺ ያልተሰቀለው ኢየሱስ ማመን በላከኝ ማመን እኮ ነው። እሺ የተሰቀለውን ብቻ ነው ማመልከው አልክ። ያልተሰቀለውን አምላክ ታመልከዋለህ አታመልከውም? ያልተሰቀለው አምላክ የለም። አብ አምላክ ነው አይደለም? አምላክ ነው። ተሰቅሏል አልተሰቀለም? እሱ ልጁ በመሰቀል ያ አምላክ እንደተሰቀለ በእኔ ማመን በእኔ የሚያምን የዘላለም ሕይወት አለ ስለምን ተሰቅሏል አልተሰቀለም? አብ የሚባለው አምላክ እንደሆነ ተናግረሃል። ተሰቅሏል አልተሰቀለም? እርሱ አብ አልተሰቀለም። ስለዚህ ያልተሰቀለውንም ታመልከዋለህ አብን ማለት ነው አይደለ? የተሰቀለውንም ኢየሱስንም ታመልከዋለህ አይደለ? ኢየሱስን ካመለክ ኦልሬዲ የአባቱን ፈቃድ የመጣውን ኢየሱስን መቀበል እሱን አምኜ ከተቀበልኩ የአብን ስራ እየተፈጸምኩ ነው ማለት ነው። አንድ አምላክ ነው ያለኝ ብለሃል። ያ የተሰቀለው ብቻ ነው አንዱ አምላኬ ብለሃል። ያልተሰቀለ ሌላ አምላክ አለ ወይ ስለ ያልተሰቀለም አምላክ አለኝ አብ የሚባል ብለሃል። የረሳነው አንድ አለ፣ ይቅርታ እንዳልቀንስብህ። መንፈስ ቅዱስ የሚባል አምላክ አለ አይደለ? ይስክ መንፈስ ቅዱስ ኦኬ። እስኪ አንተን አንድ ጥያቄ ልጠይቅ። መንፈስ ቅዱስ አምላክ ነው አይደለም? ቆይ ሶስቱን አምላክ አንዴ ጨርሳቸውና ወደ እኔ ጥያቄ ይመጣል። መንፈስ ቅዱስ አምላክ ነው አይደለም? እሱን ከማይዳችን በፊት አንድ ጥያቄ አንተን ልጠይቅ። ሁለት አምላክ ብቻ አንስተን አንደኛው እንዳይከፋው ሶስተኛው አንድ ብቻ አንድ ደቂቃ። መንፈስ ቅዱስ አምላክ ነው አይደለም? ይስክ ሁሉም በአንድ አምላክ ይጠራሉ። በኢየሱስ ማመን የተሰቀለውን ኢየሱስን ማመን ለምሳሌ ኃይል ኔትወርክ እየያዘኝ ነው መሰለኝ። አይዝም በደንብ ስማኝ። መንፈስ ቅዱስ አምላክ ነው ወይንስ አይደለም? ግልጽ ጥያቄ። ወይ አምላክ ነው ነው መልስ፣ ወይ አምላክ አይደለም። አምላክ ነው አይደለም? መንፈስ ቅዱስ አምላክ ነው። በጣም ጥሩ። እሱስ ተሰቅሏል አልተሰቀለም? አልተሰቀለም። ስለዚህ ያልተሰቀሉ ሁለት አምላኮች አሉ፣ አብና መንፈስ ቅዱስ። የተሰቀለ ደግሞ አንድ አምላክ አለ፣ ኢየሱስ አይደለ? ምን አልክ? የተሰቀለ አንድ አለ፣ ያልተሰቀሉ ደግሞ ሁለት አሉ አይደለ? ኦኬ። ሶስቱንም ታመልካቸዋለህ? ሶስቱንም ታመልካቸዋለህ ብለህ አታባዘው። እኔ የሚያመልከው የተሰቀለውን ኢየሱስን በመቀበልና በማምለክ አንድ ዙፋን አለ። በአንድ ዙፋን የሚቀመጥ ለምሳሌ በአንተ አካል ውስጥ እጅ አለ፣ እግር አለ። ኢየሱስን ብቻ ነው የምታመልከው? ግልጽ አድርገን እንድትነግረን ነው። ኢየሱስን ብቻ ነው የምታመልከው? ሌላ አታመልከው? ኢየሱስን ማምለክ ማለት አባትንም መንፈስ ቅዱስንም ማምለክ ነው። አባት እና ወልድ ሁሉም በአንድ አምላክ ስም ኢየሱስን ማምለክ ሶስቱንም ማምለክ ነው ያለው።
ኦኬ ያ ማነው እንደሱ? እሺ ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ከቁጥር 27 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ በእጁ ላይ ካለ ክፈት አለች። እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ያለው። ለምሳሌ እናንተ የምታመልኩት አንድ አምላክ ነው ብለሃል። ሌላን ነገር ሁሉ ከፈጠረ በኋላ እግዚአብሔርም አለ ሰውን በመልካችን ቺን የሚለውን ቃል እስቲ እያየ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን አችን የሚለው ወርድ ሌላ ነገር ወይም ከሱ ጋር አብሮ የሚሰራ ነገር እንዳለ እንደሚያስረዳ አንተም እርግጠኛ ነህ። እኒ ፍጠር ማለት ራሱ ልፍጠር አላለም። ፈጠሩ ይላል። ከዛ በኋላ ወይ ፈጠረ ነው ይላል። ፈጠሩ አይልም። ሂድና አንብበው አብረን እናነብ። ፈጠሩ አይደለም። ማነው እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ያለው እንፍጠር እግዚአብሔርም ይላል። በእግዚአብሔር ላይ ታምናለህ አታምንም? ቆይ እኔ ስለማመኑ በኋላ እናወራለን። ባዩ ማን ነው? እንፍጠር እያለ እየተናገረ ያለው ማን ነው? እግዚአብሔር ራሱ። ለማን ነው መጽሐፍ ቅዱስ ባይጩ ካለ ለማን ነው እንፍጠር እያለ ያለው? ማን ነው? እግዚአብሔር ነው አይደለ? ያ ስንት እግዚአብሔር ነው ያለው? ቆይ እኔ የጠየቅኩትን ጥያቄን መልስ መልስ። እግዚአብሔርም አለ እሱ ላይ አንተ ትጠየቃለህ አንድ ጊዜ ወለ ባዩ ማን ነው አልኩህ? እግዚአብሔር ነው። ስንት እግዚአብሔር ነው ያለው? እንፍጠር ስንት እግዚአብሔር ነው ያለው? አንድ እግዚአብሔር። እንደ ክርስትና ያለው አንድ እግዚአብሔር ነው። እኛ የምናመልከው የተሰቀለውን ክርስቶስን። አሁን ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ያወራን ነው። ገብቶሃል አይደል? ማንን ታመልካለህ ብዬ ጠይቀህ በኋላ ትነግረኛለህ። ስንት እግዚአብሔር አለ አልኩህ? አንድ እግዚአብሔር ነው ያለው አልከኝ። ኦይ እኔ የጠየቅኩትን ጥያቄ እንደ መጀመሪያ የእሱን ያነሳውን ጥቅስ እኔ መጀመሪያ በእሱ ላይ ይጠይቃል አንተ። ምክንያቱም አንተ እዛ ጋር የሥላሴን ሊያስረዳ ፈለገ ነው። አንድ ጊዜ አዳምጠኝ እሺ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 6 ላይ ሰውን በመልካችን ለምሳሌያችን እንፍጠር የሚለው ማን ነው አልኩህ? እግዚአብሔር ነው አልከኝ። እግዚአብሔር ነው አልኩህ። አንድ እግዚአብሔር ነው ያለው አልከኝ። አንድ እግዚአብሔር እንፍጠር እያለ ያለው እግዚአብሔር ከሆነ ለማን ነው እንፍጠር እያለ እየተናገረ ያለው እግዚአብሔር? ለማን ነው? ይስክ አሎ ለማን ነው እንፍጠር እያለ እየተናገረ ያለው እግዚአብሔር? ለመንፈስ ቅዱስና ለልጁ። ማስረጃ ኦኬ ማቴዎስ ወንጌል እንዴት ችግር የለም አትናደድ። ሁሉንም ነገር እኮ ና ማስረጃ የተባልከው የመሰለው ምን ወናድ ነው የምታወራው? ቀለደብኝ። አንዴ እዚያ ቦታ ላይ ለአብና ለመንፈስ ቅዱስ ነው ይሄን ያለው የሚለው ማስረጃ እንፍጠር ያለው ለወልድና ለመንፈስ ቅዱስ ነው የሚለው ማን የነገረህ? ሲጀመር ያ እግዚአብሔር የተባለው እዚያ ቦታ ላይ አብ ለመሆኑ ማስረጃስ ምንድን ነው? ወልድ ለምን አልሆነም? መንፈስ አብ ለመሆኑ ቆይ እና አንተ የሚታመለው በአብ አታምንም? እኔ አላምንም። እሺ አታምንም? ቆይ አንተ ለምሳሌ እኔ ስለ እስልምና ሃይማኖት አንተ ስለኛ ሃይማኖት ለምሳሌ ስለ ኢየሱስ ብዙ አውቃለሁ ትክክለኛ ሃይማኖት አይደለም እያልክ ነው እያስረዳ ያለው። እኔ ለምሳሌ ስለ እስልምና ሃይማኖት አላቅም። ምክንያቱም የማላውቀው ምክንያት ኢየሱስ ብቸኛ የሚያድን እኔን ከዘላለም ሞት ከድቅድቅ ጨለማ ወደሚደነቅ ብርሃን እንደሚያወጣ ስለሚረጋገጥ የሌላውን ሃይማኖት ሊከተል አልሄድም እና አንተ በውስጡ ፍርሃትና ስጋት ስለሚኖር የሌሎችን ሃይማኖት በጣም ታሳድዳላችሁ። ምክንያቱም ለማወቅ ምናልባት በጥርጥር ውስጥ ትኖራላችሁ። እኛ የተሰቀለውን ሞትን አሸንፎ የተነሳውን የናዝሬቱን ኢየሱስን
ስለሚከታተልና ስለሚያምን ሌላውን ለማንበብን ለማየትም የሰው እጅ ጽሁፈት ነውና ቁርአን ምናምን የምትሉት ሰው ነው በእጁ የሚጽፈው። አንተ ምንድነው መጀመሪያ ነው የእኔ ጥያቄ። እኔ ለአንተ ብዙ ጥያቄ አቀረበ ነው፣ እሱ ግን ዝም አለ ነው። ሌላ ወሬ ይቀላቅላል ነው። እኔ መጀመሪያ ለአንተ ብዙ ጥያቄ ጠይቋል፣ እሱ ደግሞ ዝም አለ ነው። ሌላ ወሬ ያወራል። አሁን ደግሞ እሺ፣ ይሄ ቸርች አይደለም የስብከት ቦታ። ገባህ ነው? የጌታ ሰው አሜን ነው። ዘመንህ ይባረክ። የዛሬው ሌሊት የአንተ ነው። በቃ አንተ የነገር ላሰማህ ነው። እሺ አሜን በል አንተ። ታዲያ ተቆጣጣሪ ይበላሽ ድምፅ ንገራ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم إن الذين كذبوا بآياتنا واستكبروا عنها لا تفتح لهم أبواب السماء ولا يدخلون الجنة حتى يلج الجمل في سم الخياط وكذلك نجزي المجرمين لهم من جهنم مهاد ومن فوقهم غواش وكذلك نجزي الظالمين والذين آمنوا وعملوا الصالحات لا نكلف نفسا إلا وسعها أولئك أصحاب الجنة هم فيها خالدون ونزعنا ما في صدورهم من غل تجري من تحتهم الأنهار وقالوا الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله لقد جاءت رسل ربنا بالحق ونودوا تلكم الجنة أورثتموها بما كنتم تعملون ونادى أصحاب الجنة أصحاب النار أن قد وجدنا ما وعدنا ربنا حقا فهل وجدتم ما وعد ربكم حقا قالوا نعم فأذن مؤذن بينهم اللعنة الله على الظالمين بسم الله الرحمن الرحيم صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا سلام عليكم يا شيف دنانش ይሰማል? ኤፍሬም ይሰማሻል? ሄሎ ይሰማል ወይ?
ይሰማሻል?